ጀመሩ ደግሞ እነዚህ ባለዮች ምን ነው አንተ ይሄ ስራ ነው ያምነው እንደ እናንተ እንግዲህ መሸተ ብሎ በቃ ነጋ ጠባ ቡጥ መያዝ እንደው ስራ ነው እንዴ? ምን ነው ያለ ድረብሻ ምን ላል ጎረቤት ውስጥ ምን ይላል? ይሄው ስራ ደክሜ በገባው ቁጥር በነገር ነው የምትቀበለው። ተውተው ምክንያቱም አይታወቅ። አሁን ይሄ አትናገር፣ ምንም አትበል። እግዚአብሔርን ስለምታሳዝናላችሁ በጣም ነው የሚያሳዝነው በእውነት። ይሄ ሁሉ ሰው መረበሽ አለበት። በቃ ዝም በይ አንቺ ዝም በይ በቃ። ተሳብደ ምን ቀረ ታዛ እንዴ? አመለጣች እንዴ? ማን ነው ታዘ የምትለው? ሌባ አይደለም እንዴ አሁን የተንጫጫ? አይ ገብረ መድህን ባባ ነገር ልንማ በማን እድላችን ደግሞስ ሌባ ቢሆን እንደዚህ እንዲነጋ ጠባ ያስሆናል እንዴ? ዋይ ለዚህ ነው እንዴ? እኔ እኮ ሌባ መስሎኝ እኮ። ዋይ ለእናንተ ዘንድሮም ትበጠብጣላችሁ። ምን አባታችን ነው የሚሻላችሁ? ቆይ ምንድነው? ቆይ ችግራችን ምንድነው? እኔ ምንም እኮ ሊገባን አልቻለም። አይተመምሪ ለራሳችሁ ሰላም አታችሁ፣ ለሰው ሰላም ለበንደሩ ሰላም እኮ ነሳችሁ። የምን ላድርግ ገብረ መድህን ይኸው ስገባ እኮ በነገር ነው የምትቀበለው። ዋይ ዝም በል በቃ ዝም በያች ባልቻ ዝም በል እስቲ አንቺ ማታጥሽ ምንድነው? ቆይ ችግራችሁ ምንድነው? ቆይ አይገርማችሁ እንዴ? አታጥሽ ዘላለም ቡጥቡጥ ጫጫታ ትንሽ ይሉኝታ አልተፈጠረባችሁ እንዴ? አይሰለቻችሁ እንዴ? ትንሽ ሰው ምን ይለናል እንኳን አትልም እንዴ? ይሉኝታ ጠፋባችሁ እንዴ? ይገርማል እኮ አቡነ አረጋይ ነው ላጅ። እስኪ ሌላ ይቅር፣ ለዚች እንኳን አንድ ፍሬ ጨቅላ ልጃችሁ ትንሽ አታስቡ እንዴ? ትንሽ አታዝኑ? ለምን ወለዳችሁ? ቆይ ባትወልዱ አይቻለሁ እንዴ? ለዚህ አሁን ቆይ አንተ ባልቻ ለሷ አሁን ለዚች ልጅ አባት ነው የምትባል አንተ ነው እንዴ የምትባል? እቦት ነው እንጂ አቡነ አረጋይ ነው ላችሁ። ለዚህ ለከብቶች የሚጥሉት አይነት እቦት ነው እንጂ ቁራለ እንዴ ባልቻ? ምን ቅር ይለኛል? እኔ ቆረቃ ደረቀላ አርግልህ እኮ ሞት ነው በቃ። ዝም ብላ ጮላቃ ምን አባት ከዚህ ጮላቃ አንቺ ዝም በይ እንጂ ዝም በይ በቃ። አሁን ነይ እስቲ ሚሚዬ ነይ ሚሚ ዋይ ደነዘዘች እኮ ልጅቷ። ምንም እኮ መስማት አትችልም። ለነሱ ጫጫታ አቀኑ ምንም አትችልም። ነይ አይዞሽ ሚሚዬ ነይ እናቴ ነይ ሚጥዬ ነይ ሚጣ ነይ። ዋይ አሁን እቺ ልጅ አታሳዝናችሁም? አይተመምሪ አትገርማችሁም? እቺ ልጅ ኧረ ምን ታርግ ፈረደባት። አሁን እቺ ልጅ ሚጣ አሏት ደግሞ ስማ ሚጣ ሆናችባት እንደዚህ ገና ሚጣ። አይዞሽ ተመልከቱ እስቲ አሁን ለዚህ ተማረች ነው የምትባል እቺ ልጅ ወይስ ተማረረች ነው የምትባል? ምን ታርገው መከራዋን አየለት እንዴ በነገር አሁን የመማሯ ነው በዚህ ደብተር ነው የምትባል። ተመልከቱ እስቲ አያችሁ አይተመምሪ። በዚህ ደግሞ ተመልከቱ እስቲ አሁን ለአስተማሪ ለተሰጣቸው ጥያቄ ለኔ ልጅ የመለሰው መልስ ከብቶቹ ወደ በረታቸው ዳሽ ለሚለው ለኔ ልጅ ከብቶቹ ወደ በረታቸው ገቡ ነው ያለው። ለዚች ግን ከብቶቹ ወደ በረታቸው ተንጫጨው። ምን ታርገው ለነሱ ጫጫታ እኮ ምን ታርግ ብላችሁ ነው አሁን አረጋኝ ነው ብላችሁ እንደው መከሯን አየች እኮ ምን ታርግ ብለህ ነው ደግሞ አያችሁ። እዚህ ልጅቷም መስኮቱ አንጫጫቻለች ዘጋች እኮ ለማለት ነው። አሁን አረጋኝ ነው ብላችሁ አይተመሪ እሱ አሁን ቀጥታ መገዘት ይችላሉ አይችሉም? ንገሩን ብቻ። መገዘት ስትል እንዴ ዋይ መገዘት ይችላሉ አይችሉም? ለዚህ ብቻ እንቅጭ ብቻ እንግሩን። እሱማ ተፈጣሪ እኮ የተሰጠ ክህነት ጸጋ ነው። ለቀባብስ የነቢብ አላፍ በቷር መሞ ወይ ተቦ አፈሏል መጽሐፍ እኮ። በጣም ጥሩ ለዚህ ይችላል ማለት ነው። አዎ በጣም ጥሩ መገዘት ይችላል ማለት ነው። ስለዚህ በጣም ጥሩ ቀጥታ አሁን ግሎመል የለ ዘባዝንከ የለ ምን የለ ቀጥታ ወይ ለነሱ ለባልቻና ለብርቅ አፋቸው ቁልፍ ያርጉልን፣ ወደኛ ጆሮአችን ድፍን ያርጉልን። በቃ አይቻልም እንደሱ። ቆይ እስቲ አይ ቆይ እንደሱ አይደለም። እስቲ እንደው እኔ መገዘቱ ቀላል ነው ከተቻለ በቃ ገዙቷ ገዘቱ ይቻላል። ምን ችግር አለ? እና ታዲያ ግን እስቲ እንደው ተመገዘታችን በፊት እንዲህ ነጋ ጠባ የሚያባላቸውን ነገር እንደው ሁለቱንም ጠይቀን ለመጨረሻ ጊዜ ከዛ በኋላ አለም ድር ለሰማይ ነው ገዝታለሁ።
ወይ መጠረሻ ምን መጠረሻ አላቸው ለነዚህ መጠረሻ ነው እኮ የሚጠሩሽን እነዚህ ተነሱ ያው አዳምጠኝማ ግድ የለም እስቲ ቆይ አንድ ጊዜ እንደው ለመጨረሻ ጊዜ ዛሬ እንስማቸው ከዛ በኋላ እኔ ገዝታለሁ የለም ትሰማላችሁ ባልቻ አንቺ ቡርኬ ትሰማይለሽ ለመጠረሻ መቼ መጠረሻ አይላችሁም ለናንተ ለመጠረሻ ጊዜ ዛሬ ምን እንደሆነ ችግራችሁ ዝርዝር አርጋችሁ ግልጽ አርጋችሁ ትነግሩናላችሁ አይቻልም እንዴ መጀመሪያ እስቲ ባልቻ ለተባልቻ እንጀምር አዎ ባልቻ ጀምር ለመጠረሻ ጊዜ በቃ እስቲ መጀመሪያ አይተባልቻ ምንድነው ችግራችሁ እስቲ ዝርዝር አርገ ምክንያታችሁ ምንድነው ለዚህ የሚያባላችሁ ነገር እህል አጣችሁ ወይስ ምንድነው ችግራችሁ እስቲ ግልጽ አርገ ንገረን ተናገር እንጂ ማኔ ዋይ ለኔ ለኛል እንጂ ታዲያ ለማን ነው የምናገር ለአንተ እኮ ነው የምናገር ለኔ ለኛል እንጂ ተናገር እንጂ እስቲ ተናገር አይ ማለቴ መጀመሪያ እኔን ከመጠየቃችሁ በፊት ለምን እሷን ምን እንደበደልኳት በምን እንዳስቀየምኳት እስኪ እሷን ጠይቋትና ተበደልኩ የምትለውን ለምን አትናገርም እስኪ ትናገር በጣም ጥሩ አንቺ ብርቄ ሰማሽ እስቲ አንቺ ተናገሪ ምንድነው ችግርሽ የተበደልሽ ነገር ካለ የተቸገርሽ ነገር ካለሽ እስቲ ግልጽ አርግሽ ነገር ይዴ በቃ ተናገሪ በቃኝ እኔ በቃኝ ምንድነው የበቃሽ ነገር በደንብ ነገር ነው እንጂ በቃኝ ብቻ ምንድነው በቃ እኔ ከሱ ጋር መኖር አልፈልግም በቃኝ አዎ ባይ የታባሽ ነው የምትሄጂ ለባልቻ ጥለሽ ነው እንዴ የምትሄጂ ሌላ አማራሽ እንዴ ወንድ ልትተኝ ልትቸረመጪ አንቺ እንደሱ ማለት አይደለም በቃ እኔ ረስቶኛል ማለት ይቻላል በቃ ማ ለባልቻ ላንቺ ረሳሽ አዎ ረስቶኛል በቃ ምንም ትዝ አልለውም ዋይ አንተ ባልቻ እውነቷን እንዴ ሰው ያለች ረሳኛለች እውነቷን እንዴ ረስታታል እንዴ እኔ አትበለኝ እንጂ 10 ጊዜ ለኛ ይለኛል እንዴ ምን አይነት ለራስ እኮ ነው የምናገር ቆይ ገብረ መድን እኔ እሷን እንዴት ነው የምረሳው ብረሳ እንዴት እሷን እረሳታለሁ እኔ እሺ ታረሳት እሺ ስማ ነገር እንት ማን ነው የሚባል ስማ ነገር ስማ ብርቄን ወይ አንቺ አጭበርባሪ መቼ ረሳኝ አላልሽም እንዴ ነገሩ ወዲህ ነው ነገሩ ሌላ ነው እናቴ ነገሩ አዎ ወዲህ ነው እናቴ አንተ መምሪ ደርሶ ማልበት እንደ ነገር ውስጥ በስመ አብ ወወልድ ወመንፈስ ቅዱስ ያረ ነገር ውስጥ የሚያዳው እንደ ነገሩን ነው የምልህ እሷ አፍራ ነው እንጂ ልትል የፈለገችው ሌላ ነው ቆይ እስቲ ማንሽ ብርቅዬ ያው እነሱም እናቶችሽ ናቸው እኔም በሆነ አባትሽ ነኝ እነሱም ወንድሞችሽ ናቸው እስቲ ነገሩን ግለጥለጥ አድርጊውና ተናገሪ በኋላ መፍትሄ እንፈልግለት ይሻላል አይሻልም ተናገር እንጂ ምን ዝም ብሎ መነፍረቅ ብቻ እኔ ረስቶኛል ያልኩት በቃ ከስራ ሲመጣ እራቱን በልቶ ፊቱን ወደ ግድግዳ አዙሮ ነው የሚተኛው በቃ ዋይ ልክ እንደኔ ነው ለኔም እኮ ደስ ይለኛል ለግድግዳ ዞር የመተኛ አሁን አረጋኝ ነው ላችሁ ለድሮ ጀምሮ ለናቴ ወድ ጀምሮ ራሱ ለግድግዳ ዞር መተኛት ነው ደስ ይለኝ መፍቶ ነው እኮ አትባልቻ ምን አባትክ ነው ግን ፊቱ ወደ ግድግዳ ዞር መተኛ ለምን እቅፍ አታረጋትም መጀመሪያ አናቅም እንደ እቅፍ ስታረጋት ለምንድን ነው ማታቀፋት ዛሬ ምን አየና ነው ለምርክ እንደ መሾርወጥ እኔ ነው ወይ ለኔ አትበለኝ እንጂ አንተ ምን አባትክ ለኔ ትለኛለህ ምን 10 ጊዜ ለኔ 7 ጊዜ እንደዚህ 150 ጊዜ ለኔ አትበለኝ ለአንተ አይደለም እንዴ ምንናገር ምን ልፈልፍ እስኪው ሁላችሁም በኔ ቦታውና ሁላችሁም ፍረዱኝ እስኪ ፍረዱኝ እኔ ቀን ድንጋይ እየታቀፍኩ ደክሜ ነው ቤት የምገባው እና ማታ ገብቼ በምን አቅምና ጉልበቴ ነው እሷን ታቅፌ የምተኛው እስኪ ጠይቁልኝ እስኪ የኔን ችግር ማን ነው ይረዳልኝ አንቺ እንዴት አይነት ነገር ነው አንቺ ድንጋይ ነሽ እንዴ ትንሽ አታስቢ አይደለም እሱ ነው ግንባኛ ባይ ዝምራተ ማን ጠየቀ ለዚህ ጨውላካ ምን አላቱ ጨውላካ ትንሽ አታስቢ እንዴ ይደክም አልበለሽ እንኳን አታስቢ እንዴ በዚህ ላይ መታቀፍ ይመራት አይመራት እሷ ካልነገረችኝ በምን አውቄ ነው ማስታወስ ዛሬ እየነገርኩ ነው የምታውቀኝ አትስቲው ዝም በል ነግራለሁ ዝም በይ በቃ አይተባበሪ በምን አይገዙት ተመረሰ እኮ ነው ቤት በኩል ገዝት
ወይ በዛ አልተመቸቱም። በዚህ ሆነ በቃ ወይ ገዝቶ። አይ አንተ ነገር ደግሞ እንደው ዝም በይ በቃ። ምንድነው ለርሶ የማይገዙበት ምክንያት ምንድነው? እስቲ ቆይ ተመገዘታችን በፊት ትሰማለህ? እስቲ እንደው መፍትሄ እንፈልግ። ችግሩ ሰምተን እና ወደ ግዝቱ እንሄዳለን። ምን ችግር አለ? መፍትሄ መገዘት ብቻ ነው እኮ አይተመምር። መፍትሄ እኮ መገዘት ብቻ ነው የሚያዋጣ። በቃ ምንም መፍትሄ አያስፈልግም። ወይ ታሪክ እንገዝታለን እኮ ነው የምልህ። ግዝቱ የት ይሄድብናል? መጀመሪያ እስቲ መፍትሄ እንፈልግላቸው። እስኪ መፍትሄ ያሉት ነገር ነገሩና ጎሽ ቶሎ ጎሽ ቶሎ ነገሩን እስቲ መፍትሄ ምንድን ነው? ደርሶ ያሉት እንግዲህ ተናገር እስቲ። መፍትሄ የምለው ነገር ምንድን ነው? መቼም ያው ሁላችሁም እንደምታውቁት ፈጣሪያችን እግዚአብሔር ብሎ ገና አዳምና ሔዋንን ሲፈጥር አይቶ መምሪያ ለአዳምና ሔዋን አሁን ምን አጠፉና ነው? ለባልቻና ብርቄ ናቸው እኮ አሁን ምክር ያሳየን እኮ ለመጣልህ እኮ ነው። ወይ ሞቱ እኮ አይተ መምሪያ ተመለሱ ይመጣል እንዴ? እንደገና መምጣት ታላውቁ ነው። ስንት ጊዜ ይመጣሉ? ምን ነው ገብረ መድን አመት አላወራ ምን አለ ብታዳምጠኝ። ወይ ለአዳምን ከጀመሩማ 2 ዓመት ፈጁ ማለት ነው። በዚህ አይነት አይደለም እንዴ? ትክክል ነው። አዳምና ሔዋን ምን ጠፋ? ብርቄና ባልቻ ነው ጠፋ። ባለፈው እዚህ አስፋው ጠጅ ቤት ጨምራካ ለምን እዚህ ተጨንቀን አንተ ጠጅ ቤት ታወራለህ እንዴ? ለማስታረቅ ነው እኮ መጣሁት። ምን አስታረቅ? በተቦትኮ እንጂ ጭራሽ ታዲያ ምንድን ነው መሄድ ይቻላል? ጥሩግ ብላ ምን አባት እዚህ ጠጅ ቤት ምን አሁን ይላል እንጂ ጨምራካ ምን አባቱ አይቶ መመሪያ ፖይንት አልቻ ያስቀምጡ። እሺ ዝገለ አንተ እንዳልከው ይሁን በቃ ለሱ ምን ገብቶኛል ገባኝ። እንደው አንተ እንዳልከው ይሁንና መቼም ፈጣሪያችን እግዚአብሔር አዳምና ሔዋንን ዋይ አይቶ መምሪያ ምን ነካውት ታኔ እኮ ባልቻና ማን ነው ብርቄ ማለት እኮ ነው። እንግዲህ እኔ አፍሲት ጥጌ ነው የመጣው። ልሂድ ትሮግ ብሎ ይቻላል ሄዶ ትሮግ። እንግዲህ ሁለቱንም እንዳደመጡ ናቸው። ሁለቱም ጋር ጥፋት የለም። ብርቄም ብትሆን መቼም ሰው ነችና ተበላች ተጠጣች መታቀፍ ያምራታል። ይሄ እውነት አላት። ባልቻም ቢሆን ደግሞ ተስራው ውሎ ደግሞ ሲመጣ ራት ተበላ በኋላ ጎኑን ለማሳረፍ ሲል እንቅልፍ ይወስዷል። ይሄም እውነት ነው። በዛ ላይ ደግሞ እሷ መታቀፍ ይመራት አይመራት በምን ያውቃል? አይደለም እንዴ? ስለዚህ ሁለቱም ላይ ጥፋት ስለሌለ ስለዚህ ለሁለቱም እንደው ይህን ችግራቸውን የሚያስወግዱበት እንደው አንድ መፍትሄ ቢጤ ብንፈልግላቸው እንደው አንድ ምልክት ነገር ምልክት ምንድን ነው? አይተመምሪ ፊሽካ ይነፋ እንዴ? ለምትቃቀል ጥሩም አይነፋ እንዴ? ከበሮ ይመታላችሁ እንዴ? ለምልክት እኔ እንደሱ ማለት አይደለም። ምንድን ነው ታዲያ ምልክት የሚሉት? ያው እንዴት መሰለህ ነው ብርቅዬ መታቀፍ ያማራት ጊዜ ድፎ ዳቦ ትደፋና ባልቻ ተስራ ደግሞ ሲመጣ ለራስ ታቀርብለት ተቆርሶ ቀርብለታል ተራቱ ጋር አይደለም። ባልቻሻውዬ ደግሞ ያችን ራቱ ላይ ያችን ድፎ ዳቦ ሲያገኝ መታቀፍ እንዳማረት ያውቃል ማለት ነው። ተቃቅፈው በሰላም ያድራሉ ማለት ነው። አይመስልህም? አይተው ሆይ ጥሩ ነው ያሉት ነገር በጣም ጥሩ ነው። ግን ድፎ ብቻ ትንሽ ቅር አለኝ። ጦላስ ቢኖር በጎንቦ ትንሽ ምናካ እሱማ ጥሩ ነው። ለተደሳ ምንድን ለዚህ ለአረቄ ለጦርሙስ አረቄ ቆንዶ እንዴ ምን ማለት ነው? እሱም የተቀደሰ ሐሳብ ነው። እንደው ምን በቃ ምን ነው ካታ ትንሽ አስበው እንዴ ምን ሆነ ለራስህ ግን እንደሚያመቻቻል ለእርሶ ለካ አሁን እንግዲህ ለእድ በሬን ከፍቼ ነው የመጣሁት። ጥሩ ጎሎ ይቻላል። ጥሩ ጎሎ እርሶ በቃ ሄዶ ኩፍት እዚህ አፎ ከውተ ቁጭ ያለ እንጂ ቤት ከፍታ ለራስህ ግን እንደሚያመቻቻል ለካ ምን አመቻቻለሁ ለራሴ አንተ አይገርማቸው እንዴ? አሁን አረጋኝ ነው ላጭ አሁን ቆይ ለዚህ ድፎ ለዚህ ድፎ መጥረሻ ላይ ማን ነው የሚቆርሰው? እስቲ የኔ አለው ለሱ ምን ችግር አለ? ገብረ መድን አለው እኔ እንደገና ለርሶ ፍለጋ ደግሞ መንዶር ሶፎ መምሪያ ያያቸው ልጆች ባካቸው አላጅ ሌላ በጥቦት ጫጫታ ሌላ ትንሽ አስብ እንጂ ድፎ ምን ያደርጋል? ቆይ ለምልክት ለመተቃቀፍ ሳልነካ ማለት ነው። ለዚህ አይበሉኝ እንጂ ለአምባሻ አይነት ትንሽ ይበቃል። እንደው ግን ብቻ ባልቻ ተስራ ደግሞ ሲመጣ ያልታየው እንደሆነ ደግሞ ያው ጭቅጭቅ ይነሳል ብዬ ነው እንጂ ይበቃል። ምን ነው አባቴ? ምን ነው እንዴት ቢገምቱ ነው እንደሚናገሩት? እንዴት እኔ እስከ ዛሬ ድረስ በእርሱ አይነ ነበረ እንደማየው። ምን ማለት ነው? ነው አይደለም እንዴ? በቃ ምን ተመሪ በቃ ዝም ብሎ ለራስህ ብሎ ያመቻቸት ዘዴ ነው። ተነቃቦት
ለራሶት ብሎ ሆን ብሎ መንፈስ ቅዱስ ወስባ ሆን ብሎ ያሰቡት ዘዴ ምንድነው? አንተ እንዴት ነው የምትናገር? ትንሽ አስቡም እንዴ እኔ መምሬ ለራሴ አንሳለሁ እንዴ? ለራሴ አንሳለሁ ወይ? በቃ አልኩት እኮ እንዴት እንደዚህ ትናገራለህ? ትንሽ እነዚህ ሰዎች ቴት ያመጣሉ ብሎ አስቡም እንዴ ለእህል እንኳን ዛሬ ድፎ ነገ ድፎ ነገ ወዲያ ድፎ በሳምንቱ ባልቻ ድፉት አይደለም የሚል ትንሽ አስቡ። ለራስህ ያመቻቸው ዘዴ ነው ይሄ። ለራሴ ማለት እንዴት ነው? እኔ ለራሴ አንሻለው? ሲነቃበት እኮ እንደዚህ በጣም ታሳዝናለህ፣ በእውነት ታሳዝናለህ። እኔ እዚህ ቤት ሰላም ይወርዳል ፍቅር ይወርዳል ብዬ ነው እንጂ ከዚህ ሁሉ ብሄድ ለምን አልሄድም? ከዚህ ሁሉ ቀጥሎ ይቻላል። ወልዶ መንፈስ ቅዱስ በሉ ደህና ደሩ። ይቻላል። ቀጥሎ እርሰም በቃ ይቻላል። ጥሩት በለው አልኩት እኮ ምን ይለኛል። ትንሽ አያስቡም እንጂ ምን አይነት መምሬ ናቸው አካቸው ለራሳቸው ሆድ ብለው እዚህ ምን አንተ ባልቻ ትሰማለህ? ባልቻ እሰማለሁ። ቡርቄ ትሰማላችሁ? አሁን ገለመሌ የለ በቃ ለእናንተ መሸከም ሰለቸን፣ ዘላለም ጫንቃችን ላይ አድርገን። ስለዚህ ትመርጣላችሁ። ቀጥታ አሁን ምርጫ ነው የምትመርጠው። ትሰማላችሁ? እየሰማን ነው። ለእንደ በፊታችሁ በሰላም በደስታ ቅፍቅፍ ብላችሁ መኖር ይሻላችኋል። ለመገዛት አፋችሁ ቁልፍ ይል ይሻላችኋል። ድፎ ዳቦ ይሻላችኋል። ለዚህ ለመመሪያ አይነት እንዳሉት ድፎ ትብትሉ ይሻላችኋል። ምን አባታችሁ ይሻላችኋል? ቀጥሉ በሉ። ብርቄ ባልቻ ንገረኝ እስቲ። ማኔ ለእኔ አትበልኝ። ለእኔ ነው እንዴ ታዲያ? ምን አባት ካስሬ ለእኔ የምትለኝ? ወይኔ ገብረ መድህን ተቃጠልኩ እኮ እባካችሁ። ለእኔ ትለኛለህ ዘንድሮም አትሰማም እንዴ? ለእኔ ምንድን ነው ለእኔ? ለራስህ እኮ ነው የምናገር። ለእኔ አሁን ተመንገድ ነው ደክሞኝ የመጣሁት። ታዲያ አመጣ ነው የመጣሁት እኮ። ይህን የምታስብ ትሆነ ታዲያ ለምንድን ነው የምትበጠው? ተነሱ አሁን አይኔ እያየ ገብረ መድህን አንተ ከመንገድ ነው የመጣው። ግባና አረፍ። በቃ እኛ ሰላም እናወርዳለን። እና ይሄ የምታወቃችሁ ለእኔ ትለኛለህ እንዴ ታዲያ? ተነሱ፣ ተሳሳሙ፣ ተቃቀፉ በሉ። አንቺ በቄ እኛ እንተቃቀፋለን። በቃ እኮ አሁን በቃ ምንም ችግር የለም እኮ። ትተቃቀፋላችሁ? አዎ ተዛሬ ጀምሮ ነገርኳቸው። ተዛሬ ጀምሮ አንድ ትንፍሽ ብጥብጥ ጫጫታ ቢጤ ብንሰማ ተሌላ እንኳን ለእናንተ ነው የምናሳብቀው። ነገርኳቸው። ለእኔ ገብረ መድህን አይደለም ለህብረተሰቡ ነው በቃ የምትገለሉ። በቃ ነገርኳቸው። አደራ ነገር ያለው ይኸው ጠንቀቅ ብላቸው። በላ ታዲያ ሴትዮ ተይ ገብረ መድህን ዋይ ገና ነግራችን ሳያወጣ ጀምራችን እንደመንጫጫት ምንድን ነው ችግራችሁ? ምንድን ነው አንቺ? ይኸው አላቅፍሽም እያለኝ ነው። አላቅፍሽም? ታዲያ እኔ ልቅፍሽ እንዴ? ምን አንቺ መታቀፍ ብርቅሽ ነው እንዴ? ዘላለም አለብሽ? በቃ ማህበር ፈልጊና በማህበር ታቀፊ እንጂ እኔ ገብረ መድህን ምን ላድርግሽ?